አባዬ? አዎ፣ ምንም የለኝም። ምንድን ነው አባዬ? ሄሎ። ዋው የሚገርምሽ በጣም የሚጣፍጥ ምግብ ነው። አንቺ ነሽ የሰራሽው? አይ እኔ አይደለሁም። ኦ ለካ ባንዳለሽ ነግረሽኝ ነበር። እርግጠኛ ነኝ ይህን ምግብ የሰራው እሱ ነው። ይህን ሁሉ መላ ይዘህ የምትዞረው ለምንድን ነው? ያው እንዳንተ አይነት ችጋር ማለቴ ካገኘው እንዳልሰጥ እንዳልል በመዳፍ ዱቄት ነው መታረቂ። ይህን ሁሉ መላ ወርደሽልኝማ ችጋራም አይደለም ችግር ብትለኝ ሁሉ ቅር አይለኝም። እና ሰው ጠፍቶ ነው ይሄን ከሰማይ ስባሪ የሚያክል ሰው ጋር የምትጣለው? ምን ላድርግ ብለህ ነው? ሄላ ለሀና ቤተሰቦች እኮ ወርቁ ያስፈልጋቸዋል። ቀሪ ሀብታቸው እሱ ብቻ ነው። በጉጉት ስንጠብቁ የነበረው አቶ መስፍን ትላንትና ስልክ አጭሆዋል። ሄለው ሀና ጋር ደውለዋል። ምን ተፈጠረ ብለዋት ነው ሀና እንደዛ ክው ያለችው? ወይስ ደግሞ መጣሁ ብሏት? ምንድን ነው የተፈጠረው? ከዚህ በፊት በነበረው ሪቪው አንድ ነገር አንስቼላችሁ ነበር። ለምናሴ ብሩን የሰጠው ሰው መስፍኔ ነው ብያቸዋል። ወይም ደግሞ የመስፍኔ ተላላኪ ነው ብያቸዋል። እኔ መስፍኔ የመሆን እድሉ 70% ወይም 60% ብያቸዋል። አለበለዚያ የመስፍኔ ተላላኪ ከዛ አያልፍም ብያቸዋለሁ። እና ሀናንም የሆነ ሰርፕራይዝ ሊያደርጋት ይመስለኛል ዝም ብዬ ሳስበው። እስኪ እናንተን ሀሳብ አስቀምጡ። ወይስ ደግሞ በአካል ሊያገኛት? ምን ትላላችሁ? እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም ኖላዊን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጃባ እምላችሁ ይሆናል። ኖላዊ በትናንትናው ክፍል ያላመናቸው በጣም ብዙ ድርጊቶች ስናይ ነበረ። ኤላ ገንዘቡን ሰብስቦ ጠራርጎ ሲያወጣ አየ ነው። ባንክ ሊያስገባላቸው ነው ወይስ ደግሞ ለራሱ ሊሞጭልፍ ነው? እንዴት ነው ነገሩ? ያም ተነስቶ የሚያጠፋ ከሆነ ይህም ተነስቶ የሚያጠፋ ከሆነ ለዚህም ስጥ የምባል ከሆነ ገንዘባቸውን አያውቁትም ማለት ነው። ስለዚህ እኔም በጊዜ ልጠቃቀም፣ እነዚህ ሰዎች ከመጥፋታቸው ተመልሰን ደሃ ከመሆናችን በፊት እኔም የቻልኩትን ልጠቃቀም በጊዜው እያለ ይገኛል። ምንድነው የምታስቡት እናንተ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ጩና ግን ተምቹ የምን ተምቹ ሆናለች? ተምቹማ ተምቹ ነው። ኧረ ጩና ተምቹ ሆናለች። ጭራሽኛ በሀናና በአሲር መካከል ገብታ ጥሩ ውዝግብ ታሳየናለች ይችላለሁ። ጭራሽ አሲርንም ሽጠዋለች። ረበለው እንደዚህ አይነት ነበረች ልጅ። እኔ ሳቃት እንደዚህ አልነበረች። አሲርን በፍጹም አሳልፋ ማትሰጥ አይነት ልጅ ነበረች። ኦኬ እኔ እንደዛ ነው የማውቀው። በአሲር ስትመጡባት በቃ ኃይለኛ ቁጡ እና በአሲር ማትደራደር ኢቭን ስለ አሲር መጥፎ እንዲነገር የማትፈልግ አይነት ልጅ ነበረች። አሁን ደግሞ ዛሬ ላይ መልሳ አሲርን አሳልፋ መስጠት ምናምን በጣም ደባሪ የሆነ ነገር ነው የተፈጠረው እዛ ጋር። እነዛ ባይሆን ደስ ይለኛል። ምክንያቱም ከእንደነዚህ አይነት ሰዎች ሲጀመር እንደዚህ አይነት ነገር አይጠበቅም። ኦኬ ካልሆነ ጠይቁ፣ መጠየቅም ጥሩ ነው አንዳንዴ። የምሬን ነው። ምክንያቱም እንደነዚህ አይነት ሰዎች እንደዚህ አያደርጉም። በቃ ይህ የመጀመሪያውን ስሜት አታጥፉ። ድራማው ላይ የነበረው ክፍል አንድ ላይ የነበረውን ስሜት አታደብዝዙት። የምሬን ነው ምናችሁ። እንደዛ የምትፈልገው እንደዛ የምታፈቅረው የምትሳሳለት ልጅ እሱ ራሱ ከታሰረችበት አስወጥቶ ራሱ ጋር አስጠግቶ ስራ አስጀምሯት እሱን መልስ አሳልፋ መስጠት ትንሽ ይከብዳል። የምሬን ነው ምናችሁ፣ ትንሽ ይከብዳል። እና እንደዛ ባትደረግ ደስ ይለኛል። ሲጀመር እነግራችኋለሁ እንደዚህ ጎዳና ላይ የሚኖሩ ሰዎች በፍጹም ነው የማያደርጉ፣ በፍጹም ማለት ነው በፍጹም። እና ሱሴንም በዛ መልኩ ባታሳዩ ደስ ይለኛል። እኔ እንደውም በአሲር እና በሀና መካከል ገብታ ትበጠብጣለች የሚል ሀሳብ ነበር የነበረኝ። የሆነ እንደዚህ አይነት ነገር ይፈጠራል የሚል ሀሳብ ነበር የነበረኝ። እንደገና ደግሞ በዛ በኩል የመጣው የሀና አዲሱ ወዳጅ አለ። ከሱ ጋር ሀና በደንብ ምን ትላለች፣ መጠጋጋት ስትጀምር አሲር ቀናና ደግሞ ከሱሴ ጋር በደንብ እንትን ምናምን እንደዛ አይነት ነገር ነበር የጠበቁት። ሌላ ነገር ሆኖ ጉድ ሰራችሁኝ። ለማንኛውም ይሁና ብለናል። ሌላ አይደል እንዴ? እኔ በቃ የምር ድራማውን ስትቀርጹ ምናምን
በቃ ምንም ችግር የለውም ክፈሉኝና ብዙ አላስከፍላችሁም። ያው ዩቲዩብ ላይ የምትሰሯት እኩል እንካፈላታለን። ከዛ ይችን ነገር አስተካክለላችኋል። እርፍ አትሉ ደፋ አትሉኝም እና ታዲያ ሁሉ ነገር ቢዝነስ ሆኗል። ቢኮዝ የሚጠፋ ሰዓት የለኝም። ለዛ ነው እንደዛ አይደለም እንጂ ለሌላ ነገር አይደለም። ሜሉም በትናንትናው ክፍል በጣም ታሳዝን ነበር። በቃ ማለት መጥቷል የድሮ የሜሉ ስታይል መጣና ይዛ ቸዋ አረገች። ከዛ በኋላ ደግሞ ይቅርታ ምንም እንደማያውቅ የዋሆች መለስ ብላ ለመኖር አንዳንዴ የማትከፍሉት መስዋዕትነት የለም። ጊዜ እስኪያልፍ ድረስ ስብር እያላችሁ ዝም አጋጥሟችሁ አያውቅም? ጋይስ እኔ በደንብ አሳልፌዋለሁ። ግባለት እየተባልኩ ሰርች በታምኙ ባታምኙ እየተባልኩ አንተ አይገባህም ምን አይነት ግጭት እያደረገ በመፍቻ ምናምን ገጭ እያደረገ ምናምን ሰርቻለሁ። ያንን ሁሉ አሳልፌያለሁ። ይሄ ሁሉ ለምንድን ነው ካላችሁ ያው ጊዜ ነው። ጊዜ የበታች ያደርጋችኋል፣ ጊዜ ደግሞ ከፍ ያደርጋችኋል። እና ሁሉም ለመልካም ነው። ያው ችለነው ዞር ብለን አልቅሰን እንባችንን ተረክረክረክ አድርገን ምናምን ነበር። የዛኔ እንደውም ልጅ ነበርኩኝ ስጀምር ስራ ምናምን አይ ቲንክ 18 ምናምን ስራ የጀመርኩት በልጅነቴ ማለት እና አስተዳደጊ ምናምንም ከቤት የምንወጣ አይነት ልጆች አይደለም እና በጣም ተጽዕኖ ፈጥሮብኛል እሱ። ትምህርት ቤት በሩ ፊት ለፊታችን ነው፣ ከትምህርት ቤት ወደ ቤት። ከዛ ግቢያችን ሰፊ ነው፣ እዛ ውስጥ ነው ስንሯሯጥ የምንውለው። ከውጭ ጀለሶች ጋር ምናምን የለም። ወጥቶ መዝናናት ከልጆች ጋር ሄዶ ወክ ማድረግ ምናምን የለም። በቃ ግቢው ሰፊ ነው፣ እዚሁ ወክ ታደርጋለህ። ከትምህርት ቤት ሲደወል ደውሉ ይሰማል፣ ከች ነው ቤት። ወዴትም ወልተፍ አትልም። እንደው አንዳንዴ ቤተሰብ ሱቅ ይልከናል። ሱቅ ደርሰን ደርሶ መልሶ ይታወቃል። 5 ደቂቃ ከሆነ ከ5 ደቂቃ ካለፍን እንዴት ይባላል። እና በእንደዚህ አይነት አስተዳደግ ውስጥ ነው ያደጉት። ይሄ የተለየ አይነት ስራም ወጣ ብዬ የምሰራው ስራም አልነበረም። አይ ቲንክ ወደ 18 ዓመት ምናምን እየተደበኩኝ ጓደኞቼ ጋር ምናምን ላጠናኛል ወጥቼ አንዳንድ ስራዎችን ለመሞከር አስብ ነበርና ተይዤም አውቃለሁ። እና በእንደዚህ አይነት ህይወት ውስጥ ያሳለፍኩ ልጅ እዛ ጋር ሄዳችሁ የስራ ጫና ውስጥ ስትገቡ ከዛ ያለቃ ጫና፣ ቁጣ፣ ቤት ያለመን ቁጣ፣ ቤት የሌለብን ቁጣ፣ እዛ ኮርኩሚቲ ይመጣ ምናምን በቃ ድብልቅልቅ ነው የሚለባችሁና ብዙ ነገር አልፏል በህይወታችን። በሁሉ ነገር ግን እግዚአብሔር ይመስገን። እሱን እናመሰግነው ዘንድ ጌታን አመሰግነው። በነገራችን ላይ በህይወቴ እየሆነ ያለው ሁሉ ማለት ነው አንደኛ እንዳልጠፋ፣ ሁለተኛ ምናልባት ይሄኛው ህይወቴ ወይም ደግሞ ይሄኛው መስመር በዚህኛው ህይወቴ በዚህኛው አሁን በሄደበት መስመር ባለፍኩበት መስመር ባላልፍ ኖሮ እንደዚህ አይነት ገዛኸኝን አታገኙም እውነት ለምን። ምክንያቱም ተመስገን የሚለውን ገዛኸኝ አታገኙት። አገኛችሁኝ አይደለም? መንፈሳዊ ህይወቴን በዛው አቅጣጫ ተስተካከለ። ብዙ የህይወት ለውጦች ውስጥ ገባው። ከዛ በኋላ ደግሞ ከመንፈሳዊ ህይወት ወጥቼ የመድከም ምናምን ነገር ብዙ ነገር አይቻለሁ። ግን ለሁሉ ነገር እግዚአብሔር ይመስገን ጌታ ይመስገን የምልበትን እድል ሰጥቶኛል። አሁን የሆነ ነገር እንትን ቢል አፕን ቢያደርግ የሆነ ነገር ቢሆን እግዚአብሔር ይመስገን ጌታ ይመስገን። የሆነ ነገር ተሳክቶልኝ ብታዩ ከኔ የሆነ አንዳች ሁሉ በእርሱ ሆነ እና በህይወታችሁ እንደዚህ እንድትሆኑ ብዙ ነገሮች ቻሌንጅ የሚያደርጓችሁና ታገሱ ነው ማለት ታገሱ። ሁሉም ላይ ወዳችኋለሁ። እንደዚህ ስላችሁ እኔን ትልቅ ቦታ እንዳታገኙ። እኔም እንደናንተው ምፍጨረጨር የታክሲ የሚጎለኝ የካርድ ማጣበት ጊዜ ነበር አለ። አሁንም አለ፣ ማጣበት ጊዜ አለ። ሰራለሁ፣ አገኛለሁ፣ ግን የሆነ ሰዓት የምጠፋበት ጊዜ አለ። ያው እንደናንተው የተለየ ነገር የለውም። ግን ሁሉ ነገር ስቴፕ በስቴፕ ያልፋል እያልኳችሁ ወዳችኋል። ክፉ አይንካችሁ፣ ክፉ መንዙ አልኳችሁ። የተሳካላችሁ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩ በዚሁ ተሰናበትኳችሁ። ፒስ። አይ አበላሻችሁት። ሱሴን ደህና አምጥታችሁ ጥሩ ነገር አምጥታችሁ ሀናን አንገበገባችሁልን ገና ከማለት አበላሻችኋት። ትንሽ ብታንገበግቧት ምን አለ ሀናን በቃ ሱሴ ለስለስ ብላ ወይም ደግሞ
ጩና ለስለስ ብላ መታ አለ አይደል በፍቅር ገብታ በቃ አሴርና ሀና መሀል ያለውን ክፍተት እየተጠቀመች በቃ እዛ መሀል ገብታ ሀና በደንብ የምትበሳጭበትና በቃ አላ እንደዛ አይነት ነገር ብናይ በጣም ይሻል ነበረ። አሁን ግን ነገሩ ድብልቅ አለ። ምን እንዳሰቡ ነግራችኋል። እንዲሁም ናችሁ ኖላዊ ተከታታይ ድራማ አማን ናችሁ ወይ? ዛሬ ኖላዊ ናብረር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊን ላቆም ነው ካልኩ ይኸው ዛሬ ሁለተኛ ሪቪው ሰራ። ባይ ዘ ወይ ምንም እየታየ አይደለም። ሌላ ድራማ ሪከመንድ አድርጉኝና ሌላ ድራማ ጀምርላችኋል። ምን ድራማ ሪቪው ላይ ሌላ በተለይ ደግሞ አዲስ ድራማዎች ቢሆኑ ደስ ይለኛል። ጥሩ የምትሉት አዲስ ድራማ ካለ ንገሩት። ልክ እንደ ሀብል አሁን በጣም ጸዴ ድራማ አስተማሪ ድራማ ነው። የሚያጓጓ የሆነ እንድትጠብቁት የሚያደርግ አይነት ድራማ ስለሆነ እንደዚህ አይነት ድራማዎች ካሉ አሳውቁኝ። ዞሮ ጩና ምን አስባ ነው እንደዛ ያደረገችው? አሁን ከአሴር ጋር ተጣሉ። ስለዚህ ጩና ምን ታደርጋለች ካላችሁ ከነዛ ልጆች ጋር ሆነው አሴር መጉዳት ይፈልጉ የለ። ስለዚህ በር ይከፍታል ብዬ አስባለሁ። ይሄ ነገር በር ይከፍታል ብዬ አስባለሁ እና አሴር እንዲጎዱ ምናልባትም ደግሞ ያላቸውን እንዲያጡ ምክንያት ልትሆን ትችላለች ብዬ አስባለሁ። በዚህ በኩል የሀና ነገር ስለሚያንገበግባት እሱን ለመበቀል ስትል ልጆቹን ባዶ ልታስቀራቸው ትችላለች። በዚህ አካሄዳቸው አሴርና ተምቹ ባዶ እጃቸውን መቅረታቸው የማይቀር ጉዳይ ነው። አስረግጬ ነው የማይቀር ጉዳይ ነው። የምሬ በቅርቡ ታውቃላችሁ። እንደዚህ ከቀጠሉ እንደዛ አይነት ነገሮችን የምናይ ይመስለኛል። ከዛ በኋላ ደግሞ የመጣው እንዴ አኳኑ ምናምኑ ስታይሉ ምናምን በቃ ተመችቶኛል። መጪ ማለት ነውና ግን እስከነ ቢሮ ብትመጣ አሪፍ ነበር። እስከነ ቢሮ ብታመጡ ጥሩ ነበር። እሱ ተቀባይ ነው ያላችሁት እንደዚህ መጥቶ ከመንገድ የሚቀፈትላል እንዴ? ተቀባይ ቀፈትላል እንዴ? ጋይስ አይመስለኝም። ወይስ ደግሞ እሱ ተቀባይ ከዛ ደግሞ ሌላ እሱ ተቀባይ አለ? እንደዛ ቢሆን እኮ መጀመሪያም ያው መንገድ ዳር ምናምን ታዩት ነበር ብዬ ነው። አገኛችሁ? ተከታታይ ድራማ አንዳንዴ የምናስገባበትን እንትን ብንል ጥሩ ነበር፣ ብናስተውል ጥሩ ነው ብዬ አስባለሁ። እንደዚህ ሰው ሲጨምሩ በተለይ ዝም ብሎ መጥቶ መንገድ ላይ ቁጭ አይደረግማ። ምክንያቱም ከዚህ በፊት እዛ ሰፈር አለ የሚኖሩት፣ ለምን አልተገናኙም ከዚህ በፊት? የኛም ጥያቄ ነው። አገኛችሁኝ አይደለ ወይ? ደግሞ እንትን ብታደርጉ ከቢሮ ወጥቶ እነዛ ልጆች ዛሬ ጠብቄ እንደዚህ ማድረግ አለብኝ ምናምን የሚል አይነት ነገር አሳይታችሁ ቢሆን ኑሮ ከሆነ ቦታ እንደመጣና እነሱን ለመጠበቅ እዛ ሰፈር እንደተገኘ አስተውለን ማየት እንችል ነበርና እንደነዚህ አይነት ነገሮች ትናንሽ ነገሮች ድራማው ላይ ክፍተት ይፈጥራሉ ብዬ አምናለሁ እና እንደዚህ አይነት ነገሮችን ብታስተካክሉ በጣም ደስ ይለኛል። ልጁ ግን በነገራችን ላይ በጣም ተመችቶኛል። ይችላል በቃ ይመቸው። እስኪ እንግዲህ በደንብ ቀጠለን እናያለን። ለምናሴ ብሩን ያስቀምጠው ማን ይመስላችኋል? እስኪ ኮሜንት ላይ ያስቀምጡልኝ። መስፍኔ ካላችሁ እርግጠኛ ነኝ ትክክል ናችሁ፣ እናንተ ጀግሞች ናችሁ ብዬ ላወድሳችሁ። እኔ በቃ 99% አይባልም፣ ግን ድራማ ላይ 99% አይባልም። በፍጹም የማይባለው 99% መስፍኔ ነው። ይህንን ያደረገው መስፍን አባታቸው ነው። ምክንያቱም በአካል መጥቶ ቢያደርግ አይቀበሉትም። ስለዚህ ከነሱ ጎን ሆኖ ከዛ ነገር እንዲወጡ ሁሉንም ያግዛቸዋል። እዛ እየተገኘ ለሁሉም ድጋፍ ያደርጋል እያልኳችሁ ያለሁት ሰው መስፍኔ ነው ብዬ ነው እንትን የምለው። መስፍኔ በአካሉ ባይመጣም እንኳን የመስፍኔ መልእክተኛ ነው። አሴር ሊሆን ይችላል፣ ተምቹ ሊሆን ይችላል። የመስፍኔን መልእክት እያደረሱ ነው ማለት ነው። ምክንያቱም አሁን አሴር ቢሰጠው መስፍኔ የሰጠኝ ነው፣ መስፍኔ አባታቸው የሰጠኝ ነው ምናምን ብሎ አሴር ቢያስተላለፍ ልጆቹም አይቀበሉም፣ ቤኑም አትቀበሉም፣ አይሰሙም። ስለዚህ መስፍኔ ራሱ ወደ ሀገር ተመልሶ እያገዛቸው ነው። አለበዚያ ደግሞ በአሴር ወይ በተምቹ በኩል በአንድ ሰው በኩል መጥቶ እያገዛቸው ነው ማለት ነው። ይሄ ሌላ ምንም የተለየ ነገር የለም፣ እርግጠኛ ሆኜ የምነግራችሁ። ሌላው የምናሴ ፍቅር ምናምን በቃ ጥሩ ነው። እዛ ጋም ትንሽ የተምታታ ነገር አይቻለው። ያው ሁሉ ነገር እንግዲህ ኩል አይሆንም። ምንድነው የተምታታብኝ ነገር ምን እንደሆነ ታውቃላችሁ? ልሄድ ምናምን ከተባባሉ በኋላ የማታው ሲን መሀል ላይ ገባ።
ማታ ላይ ማውራት የነበረባቸው። ለምሳሌ ማታ ላይ ቁጭ ብለው በነበሩበት ታይም እያወሩ ነበረ እንግዲህ አልጋ ላይ ቁጭ ብለው በነበሩበት ታይም ማለት ነው። እና ከሱ የቀጠለ ክፍል መሀል ላይ ገባ። ጠዋት ላይ ያወሩት አለ፣ ከዛ ደግሞ ወደኋላ ተመልሰው ማታ ላይ ያወሩት አለ። ገብቷቸዋል ላይ ቦታ ሺፍት ተደርጓል አይ ቲንክ። እና እነሱ ነገሮች ትንሽ ውበቱን ያጠፉታል የድራማውን። ጠዋት ነቁ አይደለ? በቃ ልጅቷ እንዳትመጣ ሂድ በቃ ብለዋለች አይደለ? ተነስቶ በዛው መሄድ ነበረበት። እሱን ነገር ካሉ በኋላ ምን መጣ? እዛ ጋር ቁጭ ብሎ ሲያወሩ መች ነው ይሄ የሆነው? ይሄ ነገር እንዴት እዛ ጋር ሊመጣ ቻለ? አገኛችሁ? ቻው በቃ ተባብለዋል። ኦልሬዲ ሊወጣ ነው ልጁ። እንዴት ወደኋላ ተመልሶ ቁጭ ብሎ ያወራሉ? አይሆንም፣ አያምርም ሲጀምር። እና ከዛ በፊት እሱን ጨርሰው ቢወጣ ኑሮ ደስ ይል ነበር። እኔ ለሶስተኛ ቀን እዛ ሊያደር ነው እንዲህ ያልኩት እውነት ለመናገር በቃ ሳየው አያለው ብያቸዋለሁ። ኖላዊ የተከታታይ ድራማ ያለው የምወደው ድራማ ስለሆነ አይዋለሁ። እና ልክ ቻው ከተባባሉ ድጋሚ እዛ ጋር ቁጭ ብሎ የማታውን ወሬ ከማታው የቀጠለ ነገር ነው። እና እሱን ሲያወሩ እንዴ ይሄ ልጅ ለሶስተኛ ቀን እዚሁ አደረ ቤቱን ትቶ፣ ይሄማ አይሆንም፣ በፍጹም አይሆንም እንዴ ብያቸዋለሁ። ባለፈው ክፍል ላይ ሆን ብያለሁ። ምናሴ ሳይቀምስ ምንም ነገር ሳይቀምስ በቃ እሺ ብሎ እዛ ሁለተኛ ቀን ካደረ ከቀመሰ ከዛ ቤት አይወጣም ብያቸዋለሁ። እና እሱም በቃ እንደሆነ ትላንት ብያቸዋለሁ ብዬ ለቀጣው ሪቪው እያዘጋጀው ሀሳብ ውስጥ ላይ እየመጣ ነበር። ከዛ ዞር ስል እንዴት ነው ነገሩ ውጭ ሳገኝና እሱ ነገር ትንሽ አለ የሆነ አለመጣጣም አለ። ምን በሆን ነው የሚሻለኝ? ዳይሬክተር ምንድነው ይሄንን ነገር የሚያስተካክለው ምንድነው? እስኪ እዚህ ሙያ ላይ ያላችሁ ሰዎች ምንድነው? ድራማውን ከሰራችሁ በኋላ እንደዚህ አይነት ነገሮችን አስተካክልላችኋል። በቃ ገታብኝ ችግር የለውም። ብዙ አላስከፍላችሁ። ዝም ብላችሁ ለአንዱ ክፍል ዝም ብላችሁ ስንት በቃ ዝም ብላችሁ ነው ለአንዱ ክፍል አልጎዳችሁ $100 ይበቃል። $100 ከፍላችሁ ስንት ታደርግላችሁ? አይ ቡትሌ ነገሩን ደብለቅለቅለቅለቅለቅለቅ አደረገው፣ አደበላለቀው አቶ ቡትሌ። እኔ ግራ የገባኝ ግን ማለት ነው ሀና የት ነው የምታውቀው? ልጁ የሀና እኮ ገና ነው፣ ብዙ ነው እኮ የሀና ገና ብዙ ነው። እናንተ ያላወቃችሁ ግን ብዙ ነገር አለ። እኛ ማናውቀው እሷ የምታውቀው ገና ብዙ ነገር አለ። ዋጥ እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬ ኖላዊን እስኪ አብረን እንቃኘዋለን። ከእናንተ የሚጠበቀው ያ ላይክ ካረጋችሁ አለ እንቀጣጥለው አይደለ? ቡትሌ በትናንትናው ክፍል እውነት ለመናገር በጣም አሳዘነኝ። በተለይ መጨረሻ ላይ ሲለያይ ምናምን ከፋኖሴ ጋር ምናምን ተደባብሮ ፋኖሴ ተናግረው ምናምን እንደተሳሱታ ትንሽ የሚያሳዝን ፊል አድርጌያለሁ። የሆነ አለ አይደለ ጋይስ፣ የሚያሳዝን ነገር አይቼበታለሁ። መጀመሪያ ላይ ግን በቃ ትፍታ ብሎ መጥቶ ያደረገው ነገር በጣም ተመችቶኛል። ነገር ግን ይህን ያህል ራሱን ስቶ እንደዛ ማድረግ አልነበረበትም። አገኛችሁን? ምክንያቱም ጠላቱ ቤት አይደለም ሄደው ወይም ደግሞ ፍቅረኛው ቤት አይደለም ሄደው። ስለዚህ የተወሰነ ነገር ሊያስተውል ሲገባ ነበር ባይነኝና እንደዛ መደበላለቅ አልነበረበትም። ለምን እንደዚህ እንዳልኳችሁ ልንገራችሁ። አሁን ሀናን አፍቅሯት ቢሆን ኑሮ ይሄ ልጅ በቃ በሀና ብስጭት ውስጥ በጣም ሲጠጣ ሊስት ይችላል። አገኛችሁኝ? የሆነ ነገር ካለው አይምሮ ላይ የሆነ የሚያበሳጭ ነገር ካለው ይሄ ሰውዬ ሊስት ይችላል። ከዛ ሲስት ደግሞ የት ነው የሚሄደው? እሷ ጋር ነው የሚመጣው፣ ሀና ጋር ነው የሚመጣው፣ ወይም ደግሞ ከሀና ዙሪያ ያሉ ሰዎች ጋር ነው የሚመጣው። ገብቷችኋል? ከዛ ሄዱ እዛ የሚያደርገውን ያደርጋል። ጠዋት አያስታውስም። እንደዚህ ቢሆን በጣም ያምር ነበር፣ በጣም ያበደ ይሆን ነበር። አገኛችሁኝ አይደለ? ዝም ብሎ ሄዶ ጓገጭ ብሎ እንደዛ መምጣቱ ትንሽ ቀር ብሎኛል። እሱ ነገሩ ማለት ይሄ እንደዚህ የተፈጠረበት መንገድ ትንሽ ይደብራል አይደለ? ምክንያቱም ከዚህ በፊት ሄዶ እንደዚህ ሲለፋደድ ምናምን አላየንም። ገብቷችኋል አይደል? በተደጋጋሚ እዛ ሞቅ ብሎ ሄዶ ምናምን እንደዚህ ሆነ እየተሳደበ ምናምን የሚወጣ አይነት ቢሆን ቢደጋገም ኑሮ ከሆነ ቀን እንደዚህ አይነት ነገር እንደሚፈጠር እርግጥ ነው እናቅ ነበር። ነገር ግን እዛ ደቅ ብሎም እየቀመቀመ ምናምን ፈታ እያለ የሚጫወት ነው እንጂ በተረባ ምናምን የሚጫወታል በሰላም ይሄዳል። እና እንደዚህ አይነት ነገር አላየንበትም። አሁን ምን ተፈጠረ ነው? አገኛችሁ?
ትክክለኛ ጥያቄ ይመስለኛል። ቢኮዝ የሆነ ሰው ከመሬት ተነስቶ እንደዚያ ነው ራሱን እስኪስት ምናምን ደቅ ብሎ ሄዶ እዛ ሄዶ ደግሞ አይናገርም። አገኛችሁ? ስለዚህ ይሄ ልጅ ሀናን የሚያፈቅር ቢሆን ወይም ደግሞ ሀናን የሆነ ሰሞን ላይ በቃ እኔ ላግባሽ ምናምን እያለ እየቀለድ ነበረ። በቃ ፎንቃ ገብቶለት ከዚህ በፊት ሀና ምናምን እያለ ስለ ሀና እያወራ ስለ ምናምን እያለ ከዛ አይሆንም ብሎት እነ ፋኖስ ሲያበሳጭቶት ምናምን በዛ አይነት ስሜት ውስጥ ቢሆን ኖሮ ከዛ ድብልቅ ብሎ መጥቶ እዚህ ጋር ይሄንን ነገር ቢያደርግ ኖሮ ትክክል ያስኬዳል፣ በቃ ያስኬዳል። ከዛ በኋላ ላታስታውስ ትችላለን፣ ምክንያቱም ኦቨር ስለምትሆን ማለት ነው ብስጭቱ ምናምን ሲተማመር እና ያምር ነበረ። ብቻ ሄዶ ይቅርታ ጠይቀዋል። ያው የከፋ ነገር አይፈጠርም ብዬ አስባለሁ። በሱ ዙሪያ ይቅርታ ያደርጉለታል ብዬ አስባለሁ። ግን መጨረሻ ላይ በጣም ተመችቶኛል። የሆነ የሚያሳዝን አይነት ነገር አይቼበታለሁ። ከገባ ጀምሮ የሚያዝናና እንጂ የሚያሳዝን ነገር አላየሁበትም እና የሆነ ለወጥ ሲል ትንሽ ደስ የሚል ነገር አይተናል። ምናሴ በትናንትናው ክፍል በቃ ሲገላበጥ ሲንቆራጠጥ፣ ወንድሜ ምን ነው ዞር ብለህ በቃ እንደው የምታደርገውን ብታደርግ እኛ ራሱ አሳቀቃችሁን እኮ። ኧረ ተው እናንተ አልተሳቀቃችሁም? ምናሴ ሲገላበጥ እናንተ ራሱ አይናችሁ አንድ ወዲህ አላላችሁ ብላችኋል። ከምሬ ነው ብላችኋል። እኔ በሰላም ዝም ብላችሁ አላያችሁ። በቃ እኮ ተንቆራጠጡ እኮ ልጆቹ። ከዚህ ወደዚህ ይገላበጣሉ፣ ከዚህ ወደዚህ ይገላበጣሉ። በቃ እንዴ ለምን አውጥታችሁ አትነጋገሩም? በቃ አይን ላይ እኮ ተግባብታችኋል እናንተ። ኧረ ተው ምናሴ በቃ አንዴ ምንድን ላይ ባለው አንዴ ምንም ሳያገኝ ምንም ሳይቀምስ እንደዚህ 2 ቀን በተከታታይ ቤተሰቡን ትቶ ካደረ የቀመሰለት ከዛ ቤት አይወጣም። በቃ እኔ የገባኝ ነው።